አሜን 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 አሜን። ምንኛ መታደል ነው ይሄን ምርቃት ማፈስ፣ ይሄን የመሰለ ምርቃት መቀበል ምንኛ መታደል ነው። ከትላልቅ ሰዎች ከአቅመ ደካሞች የእውነት በጣም ደስ ይላል። በጣም ከምታስቡት በላይ ማለት ቦታው ላይ ላለ ሰው እጅግ በጣም ትልቅ ደስታና ትልቅ ስሜትን ነው የሚፈጥረው። ብቻ አላደል ከመቀበል የበለጠ መስጠት ምን ያክል እንደሚያስደስት የሚያውቅ ያውቀዋል። እንግዲህ ሰታችሁ የምታውቁታላችሁ። በእናንተ ምክንያት ትንሽም ትሁን ትንሽዬም ደስታ ትሁን በእናንተ ምክንያት እናንተ ባደረጋችሁ ትንሽዬ ነገር ሰው ሲደሰት ስታዩ እርካታው ምን ያክል እንደሆነ እንግዲህ የሚያውቀዋል። በእናንተ ምክንያት ደግሞ ሰው ሲያለቅስ ማየት ደግሞ ምን ያክል ከባድ እንደሆነ እንግዲህ ሕሊና ያለው እግዚአብሔርን የሚፈራ ነው የሚያውቀው፣ ሌላው አያውቀው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ የኔ ምርጦች፣ የኔ ምርጦች። እንግዲህ ቅመምዬ ፍፄ እንዲሁም ሌሎች ጓደኞቻቸው የሀይሚና የብሩኬ ስኬት የሚያስደስታቸው የእነሱ ደስታ የሚያስደስታቸው ደስታቸው ደስታችን ነው፣ ስኬታቸው ስኬታችን ነው ያሉ ወንድሞቻቸውን ይዘው እንግዲህ ያው ቡቡዬ የለም ያልኖረበት ምክንያት ደግሞ በጣም ቢዚ ነው፣ በጣም ስራ በዝቶበታል ነው ያለው ፍፄ እንግዲህ። እና ያው ለጊዜው እሱ የሌለበት ምክንያት ይሄ ነው። የቡቡ 350 ሀይሚዬ 300 ኦሬዲ እነዚህ ልጆች አሁን ሀይሚዬ ወደ 305 ገብታለች፣ ብሩኬ ደግሞ ወደ 355 ገብቷል። እሱ ይቀጥላል። 350 ሀይሚ ትገባለች፣ ብሩኬ 400 በቃ እያለ ወደ ላይ ወደፊት ወደ ኋላ የለም ወደፊት ብቻ። እና ወደፊት ደግሞ ገና 1 ሚሊዮን ገብተው 1 ሚሊዮን ሲገቡ ታውቃላችኋ፣ ጎልድ ይሸለማሉ። ጎልድ ነው ሽልማቱ፣ 1 ሚሊዮን ወርቅ ነው ሽልማቱ። ዩቲዩብ ራሱ የሚሸልማቸው ወርቅ ነው። እና ያንን ሽልማት ደግሞ ለማየት ያብቃን። እርግጠኛ ነኝ ያው በቅርቡ ይገባሉ ብዬ አስባለሁ። በደንብ ከሰሩ እንደዚህ ከቀጠሉ ይሰራሉ። እና ሁላችሁም ያው የእነሱን ደስታ የሚያስደስታችሁ የእነሱ ስኬታችን ነው ብላችሁ የምታስቡ ብቻ እንዳጠቃላይ ለሰው ልጅ በሙሉ መልካም የምትመኙ ሁሉ የገባችሁ ሰብስክራይብ አድርጓቸው። እየገባችሁ ቪዲዮ ስታዩ በስርዓት ይዋቸው ማለት እንደሚጠቅማቸው አድርጋችሁ። ለምሳሌ የዩቲዩብ ቪዲዮ ስታዩ አታንሸራቱ። ማንሸራተት በጣም ትልቅ ሮንግ ነው ለዩቲዩብ፣ ለእነሱ ለቻናሉ። ሁለተኛ በአንድ ስልክ ደጋግሞ ማየት ማለትም በአንድ ኢሜል ተደጋግሞ አይታይም ቻናል። እነሱ ራሳቸው አውቀው ደጋግመው የሚያዩት ነው የሚመስላቸው እንጂ ኦዲየንስ ፈልጎት አይመስላቸውም። ካያችሁላቸው በሌላ ኢሜል እየቀየራችሁ ይውላቸው እንጂ በአንድ አይነት ስልክ ደጋግማችሁ አትዩ። ጥቅም የለውም ጉዳት እንጂ። ሌላ ቪዲዮ ስታዩ ማንፏቀቅ፣ እሱም ቻናላቸው ላይ ችግር አለ። ሌላኛው ደግሞ ቻናላቸው ችግር የሚያመጣው አይቶ ትንሽ ደቂቃ አይቶ መተው። ሙሉ ቪዲዮ ብታዩ ትልቅ ቫልዩ አለው ለቻናላቸው። ባታዩት እንኳን ከፍታችሁ ተጉት ስራ ከበዛባችሁ ምናምን። እና እንደዛ ነው እላችኋለሁ። ቪዲዮ ትንሽ ደቂቃ አይታችሁ ላይክ አድርጉ፣ ወይም ደግሞ ላይክ አድርጋችሁ ጨርሳችሁ እዩ። ዝም ብላችሁ ግን ገባ ብላችሁ ላይክ አድርጋችሁ ከወጣችሁ ለነሱ ትርጉም የለውም፣ ያነሰዋል ላይኩን ራሱ። እና እንደዛ ነው እላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ። እና ይሄን ስኬታቸውን በማስመልከት ዛሬ እንግዲህ
ያው ለተራቡ ለተቸገሩ አቅመ ደካማ ለሆኑ ድግስ ደግሰው እንግዲህ የምሳ ይሁን የራት ፕሮግራሙን እንጃ ምግብ አብልተዋል። በጣም ነው ደስ የሚለው፣ በጣም ነው የሚያምረው። ይህንን የሚያደርግ ሰው የእውነት እጅግ በጣም የታደለ ነው። የበረከት ስራ የሚሰራ እግዚአብሔርን የሚያስደስቱ ስራዎችን የሚሰራ ሰው እመቤቴን ነው የምላችሁ፣ እጅግ በጣም የታደለ ነው። ይሄ ለታደለ ሰው ብቻ የሚሰጥ እድል ነው። ለእንደኛ አይነቱ ላልታደለ አይሰጥም። እና እድለኞች ናችሁ እነ ፍፄ፣ ሀይሚዬ፣ ብሩኬ በጣም እድለኞች ናችሁ። ይህ መልካምና በጎ ስራ መስራታችሁ። የበረከት ስራ የሚሰራ ሰው ወደዳችሁም ጠላችሁም የታደለ የተባረከ እግዚአብሔር የፈቀደለት ብቻ ነው። እግዚአብሔር ካልፈቀደለት አይሰራም። እግዚአብሔር የፈቀደለት ብቻ ነው ይሄን ስራ ሊሰራ የሚችለውና ፈጣሪ ያግዛችሁ። ወደፊት ብዙ ስራ እንድትሰሩ ብዙ ነገር እንድታደርጉ እንዲሁም ለደካሞችም ለተቸገረም እንድትደርሱ ፈጣሪ እሱ ከዚህ በላይ አይምሮ ማስተዋሉን ማሰቡን ይጨምርላችሁ። እውነቴን ነው የምላችሁ። አንዳንድ ወጣቶች አንዳንድ ሰዎች የስኬታቸው ቀን የደስታቸው ቀን ምን መሰላችሁ የሚያደርጉት ጭፈራ ቤት ሄዶ ድግስ ደግሶ ለማንም ማብላት፣ መጨፈር፣ መስከር፣ መደነስ፣ ዝሙት መስራት እንጂ እንደዚህ የተባረከ ስራ የሚሰሩት ከስንት አንድ ናቸው። እና እናንተ ለዘመኑ ወጣቶች ትልቅ አርአያ ናችሁ። እውነት ለመናገር በጣም ትልቅ እናንተን የሚከተሏችሁ ልጆች አሉ፣ የሚከተሏችሁ ወጣቶች አሉ፣ የሚከተሏችሁ ህፃናቶች አሉ። እናንተን እያዩ የሚመጣው ትውልድ የተሻለ የታነጸ ልክ የእናንተን አርአያ ተከትሎ እንዲሄድ ነው የምታደርጉትና ፈጣሪ ይርዳችሁ፣ ከዚህ በላይ ይጨምርላችሁ፣ ከፍ ያርጋችሁ። እኛ ደግሞ ከፍ ብላችሁ ማየት ነው የምንፈልገው። ወደፊት ገና ሰርጋችሁን ሁሉ የምታበሉት መቄዶንያ ነው። እርግጠኛ ነኝ ቤታችሁ ቢደገስም ቢጨፈርም ግን መቄዶንያዎችን እንደማትረሱ አውቃለሁ። እና በርቱ እህት ወንድሞቼ፣ ወዳችኋለሁ፣ አከብራችኋለሁ። ፍፄ በጣም ክብር አለ ለአንተ። እውነት ለመናገር በጣም ነው ማከብርህ። በጣም ምርጥ ጓደኛ፣ ምርጥ ወንድም፣ ምርጥ ሰው ነህና ፈጣሪ አክብርህ። የነሱ ደስታ የኔም ደስታ ነው፣ የነሱ ስኬት የኔም ስኬት ነው ብለህ የሀይሚን 300 የብሩኬን 350 ስላከበርክ እናመሰግናለን። ቅመምዬ የኔ ቆንጆ ደግሞ ደንቦሽ እያልሽ ነው አጠገቡ እያስተናገደሽ ነው። የኔ ማር እምረብሩብሻል የኔ ቆንጆ። ከፍ በይልኝ፣ ከፍ ብለሽ ስቀሽ ማየት ነው የምንፈልገው።